أما بعد عند سو وللنبي صلى الله عليه وسلم بممتعت عبد الله بن عمر باستلالة في الحديث النبي صلى الله عليه وسلم عندي سيل طيقاتشو مالت أي الناس أفضل كسوت كله بلاج هونو سو مان نو تقومون بلو طيقاتشو قال أحسنهم خلقا يعني بسنا مكبار كهلم بلاج هونو نو بمالت ملسولت ቀጥሎም ይህንኑ ጥያቄ አቀረበላቸው ማለት አዩ الناس አክየስ ከሰዎች ሁሉ ብልጥ ማለት ጮሌ እንዲሁም ደግሞ ጤናማ አእምሮ ያለው አቂል የሆነ ሰው ማን ነው ብሎ ጠየቃቸው። እሳቸውም ምን አሉ? أكثرهم للموت ذكرا وأكثرهم استعدادا للموت أولئك الأكياس أولئك الأكياس እንግዲህ ብልጥ ማለት አዘውትሮ ሞትን የሚያስታውስ ዘውትር ሞትን የሚያስታውስ ራሱን ከሙታኖች መንደር አድርጎ የሚቆጥር ነው። አንድ ሰው ራሱን ከሙታኖች በሚቆጥርበት ሰዓት ምን ይሆናል ማለት ነው? ለዱንያ ስግብግብ አይሆንም። ረጅም ጊዜ የመኖር ተስፋው ያጥራል። ስለዚህም ለሞት ይዘጋጃል። ስለዚህ ምን አለ ነብዩ ሰለላሁ ዐለይሂ ወሰለም ወአክተሩሁም ኢስቲዕዳደን ሊልመውት አብዛኛው ከሁሉም በላይ ለሞት የሚዘጋጁ የሆኑ ሰዎች ኡላኢከል አክያስ ኡላኢከል አክያስ እነሱ ናቸው ብልጦች፣ እነሱ ናቸው ዓቂሎች በማለት መለሱ ማለት። ስለዚህም የአንድ ሰው ጤናማነቱ ማረጋገጫው ምንድነው? ለሞት በኋላ ላለው ህይወት መዘጋጀቱ ነው ማለት ነው። ስለዚህም ከምንዘጋጅባቸው ነገሮች መካከል አንዱ እነዚህ 10 ቀናቶች ብዙ እድሎች በውስጣቸው አሉና እነዚህን እድሎች ልንጠቀምበት ይገባል ማለት ነው። እንግዲህ ለቀድ አዲና ረመዳን الرحيم ረመዳን ጓዙን ጠቅልሎ ሊሄድ በሮች ወይም ደጃፎች ላይ ነው ያለው። ምናልባት የመጀመሪያዎቹን 10 ቀናት በአግባቡ የተጠቀመ ተጠቅሟል። ቀጥሎም መሐከለኛዎቹን የተጠቀመ ማለት ነው። መልእክተኛው አለይሂ ሰላቱ ወሰላም እንዳሉት ማለት ኩሉን يغدو فبائع نفسه فمعتقها او موبقها እያንዳንዱ ሰው እንግዲህ ማለዳ ላይ ይወጣል፣ ይሰማራል። ታዲያ በየዕለቱ በየቀኑ ራሱን ከእሳት አድኖ ነፍሱን ለጀነት ሽጦ ወደ ቤቱ የሚመለስ አለ። ከሰዎችም